እየመጣሽ ተኝ፣ ቤታችን ሰፊ ነው አለች አሉ ሴትዮ። እኔ የምለው ያለ ሩታ እንደማይሆኑላችሁ ገና ዛሬ ተረዳሁ። እናንተ ይዘገያል እንጂ አህያ የጅብ ናት ብላ ከዚህ በፊት ኮሚኒቲዋ ላይ ፖስታ ነበረ። ዛሬ የቴቴ አቤላና የውሽሚት ወንድም መልሰው ፖሰቱት። እኛ ኮፒራይት አናበረታታም፣ ኮፒራይት አናበረታታም። ይሄ እኮ ኮፒራይት ነው። አንተ የሰው ንብረት ምን ያሰርቀሃል? ይሄ እኮ ኮፒራይት ነው፣ በህግ ያስጠይቃል እኮ። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። የነብሯ ቤተሰብ ማለት ነው። ነብሯ ምናክል ተጽዕኖ ፈጣሪና የነሱ ምናክል አይዲያ እንደሆነች ድሮም ተረድተን ነበር። ዛሬ ደግሞ በይበልጥ እንድንረዳ አድርገውናል። እነማ እነ ቴቴ አቤላ እነ ውሽሚት ወንድም ማለት ነው። አቤት ውርደት፣ አቤት ቅሌት። አህያ ይዘገያል እንጂ አህያ የጅብ ናት፣ መቼም ልትሆን አትችልም። እንደ አባባላችሁ ሳይሆን ማለቴ ተመልሷል እኮ ወደ ባለቤቱ መልሰዋለች እኮ። ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ወራችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም ለካ ምንም ያደመጣችሁት ነገር የለም። የምን ቪዲዮ ነው? ጽሁፍ ነው። አዎ ታይ በፊት ሩታዬ ነብሯ ጀግኒቷ የሀብቴ ቅምጥል የልዑልዬ እናት ማለት ነው። ታይ በፊት ባሏ ወደ ራሷ ከማረጓ በፊት እንዶ ባልተቤቷ የልጇን አባት ውሽማው ጋ እያለ ምን ብላ ነበር? ይዘገያል እንጂ አህያ የጅብ ናት ብላ ነበረ ማለት ነው። መዘግየቱ ምንም ሳይዘገይ በፍጥነት አውቶማቲክ ባሏ በውርስ መልክ የተወረሰው እንደ ውሽማ የተወሰደው ባሏ ወደ ራሷ አደረገች፣ ቀብራራዋ ማለት ነው። ታዲያ ወደ ራሷ ካደረገች በኋላ እነ ቴቴ አቤላ አንገብግቧቸው አንሰፍስፏቸው እነ ውሽሚት ወንድም ተንገብግበው ተንሰፍስፈው ምን ቢሉ ጥሩ ነው? ሩታዬ የዩቱብ ኮሚኒቲዋ ላይ የጻፈችው ይዘገያል እንጂ አህያ የጅብ ናት ብላ የጻፈችው ዛሬ ቴቴ አቤላ በራሱ የዩቱብ ቻናል ኮሚኒቲው ላይ ለጥፎ አገኘ ነው። ይህ ማለት እኮ ሽንፈታችሁ ነው የሚያሳየው በዚህ አጋጣሚ ማለት ነው። አንድ ሽንፈታችሁ፣ ሁለት ደግሞ የእናንተ አይዲያ ቀብራራዋ ጀግኒቷ አንበሲቷ ነብሯ የልዑል እናት የጋሽ ሀብቴ ልጅ መሆኗን አሳይታችሁናል ማለት ነው። እኛ ያው ድሮም እናውቃለን። የእናንተ አይዲያ ሩታ ናት፣ የእናንተ እንድትንቀሳቀሱ የምታደርገው ሩታ ናት። ነገር ግን ደግሞ በይበልጥ ደግሞ እንድንረዳ አደረጋችሁ ማለት ነው። እንዴ ምንድን ነው አንተ ሁሉ ነገር ኮፒ ማድረግ እንዴ አይከብድም? ረረረረናት ይዘገያል እንጂ አህያ ጅብ ናት። በጣም ነው እንዴ ጅብ የሆነችው? በጣም ነው እንዲህ ለጅብ ልታረጋት የፈለግከው? ምን ነው ከዚህ በፊት ከልጁና ከባለቤቱ ለይተ ፈልቅቀ ወስደ ውሽማ ሲዘኸዋል። ከውሽሚት አላቃ እንግዲህ ሩታ በብቃት ወደ ራሷ ባሏን አድርጋለች ማለት ነው። ምን ነው አሁንም በድጋሚ ወስደ ደግሞ ወደ ውሽሚት ለማስጠጋት ነው እንደ ይዘገያል እንጂ አህያ ለጅብ ነው እያልክ እዚህ እንትን የምትልብን ማለት ነው። አንተ ሲሆን ግድ የለም ቀምሰህ ነው እናቴ፣ የደላላ ቀምሰህ ነው፣ ቀብድ ቀምሰህ ነው እንደዚህ የሚያንገበግብህ ማለት ነው። ግን ወንድም ተብዬው ምንድን ነው የሚያሽለጠልጠው? ወንድም ተብዬው ማለት ነው። አንተ አሁን ወንድም ነህ፣ ባላንጣ ነህ፣ እንዶ እህትህን የምታረክስ ማለት ነው። ይዘገያል እንጂ በእርግጥ አንተ ፎቶ ነው ጥላህ ነው እዛ ጋ ያለው ማለት ነው። ቢሆንም ፈቅደ ቢሆን ነው የተነሳ ፎቶ ማለት ነው። አንተ የውሽሚት ወንድም
አሁን ትላንትና ጥሩ ነገር ተናግረህ ነበረ። ከአብርሃም ከሚባል ሰውዬ መላቀቅ አለብሽ ብለህ ነበረ። እሱ ወድጄልህ ነበረ። በቃ አሁን ነቅቷል ማለት ነው ይሄ ልጅ። በእርግጥ ምን ነቅተሃል? በ12ኛው ሰዓት እህትህን እንደተሸነፈች ልታስድራ ስትጋጋጥና ስትላላጥ ስለተሸነፈችብህ አሁን በቃ ሽንፈቱ እንቀበለው፣ ወደ ቤትሽ ግቢ ነበር ያልካት ማለት ነው። ዛሬ ላይ ደግሞ ኮሚኒቲ ላይ እንደው ፎቶውን ተለጥፎ ይዘገያል እንጂ አህያ ጅብ ናት ማለት ትንሽ አይከብድም? ሼም አይደለም? በዛ ላይ ሰርቃችሁ እንዲህ ሁሉ ነገር ትችሉታላችሁ። ወንድም ሰርቃችሁ እንዶ ጽሁፍም አባባሏም ሰርቃችሁ ሁሉ ነገር ትችሉታላችሁ። ኧረ ተው እናንተ ሰዎች፣ አንዳንድ ጊዜ በራሳችሁም ራሱ ቆማችሁ ለመሄድ ለመራመድ ሞክሩ እንጂ በእግራችሁ በሁለት እግራችሁ ቆሙ። ሁሉ ነገር አትስረቁባት። አይዲያም አርጋችኋት እንዴ እንደፈለጋችሁም ሸቀላችሁባት። ልጅቷ በምኑ ትቻላችሁ? ሩታ የኔ ቀብራራ፣ የኔ ጀግኒት፣ የብዙዎቹ እንጀራ የሆንሿ ማለት ነው። ጀግና እኮ ነሽ ከምልሽ በላይ ጀግና ማለት ነው እናንተ። ሲያስገርመን የነበረው አባባል እጃችን በአፋችን ላይ እንድጭን ያደረገን አባባሏ ተሰረቀ። ዛሬ በጠዋቱ አቤላ የልጇን አባት የሰረቀ አንሶት የልዑልዬን አባት እኮ ቀብድ ተቀብሎበት እንደው የደላላ ተቀብሎበት እኮ ነው ለውሽማ የሰጠው ማለት ነው። ዛሬ ላይ ደግሞ የሩታዬን አባባል ሰርቆ ኮሚኒቲው ላይ ተው እንጂ ይሄ ስትራክ ያስልካል። ይሄ ኮፒራይት ነው። እኛ ደግሞ ኮፒራይት አናበረታታን ኮፒራይት ማለት ነው። በህግ ያስጠይቃል። እውነቴን ነው ቴቴ አቤላ ማለት ነው። ስርዓትህን ያዝ እንዴ። አንዳንድ ጊዜ እንደ ወንድ ቆፍጠን ብለህ በራስህን ቆመህ የምትሄድበት ነገር እንዲ። አሁን አባባሎች ብለህ ራሱ እኮ እንዶ ሪሰርች ብታረግ ጉግል ላይ ዩቲዩብ ላይ ሪሰርች ብታረግ እኮ ይወጡልህ ነበር። እንዲህ ተደርድረው እኮ ነው አባባሎችን ይወጡልህ ማለት ነው። ከፈለክ በድምፅ ከፈለክ እንደዚህ በጽሁፍ ይወጡልህ ነበር። እንዴት ብለህ የሩታ ነገር ትሰርቃለህ? ሼም አይደለ እንዴ? ደግሞ ምንድን ነው ሼምና ሼብ እንኳን ለይተህ የማታውቃት ሰውዬ ማለት ነው። ረገኝናት ረገኝናት። የእነዚህ ሰዎች ጉዳይ እኮ በቃ አሁን ቢዘገይም ጋሽ አሸብር ወደ ውሽሚት መልሰህ ልትወስደው ነው ማለት ነው። ውሽሚት በቃ ባገኛ በአጣናት በቃ የምትቀበለው ለነገሩ አይ ነጋ ኤፍሬም ለካ ማስታወቂያ ይሰራላት። ትክክል ነው። ይቺ ሴትዮ አፍቃሪ ናት። አፍቃሪ ከመሆኗ የተነሳ ወንድሜን አልለቀውም ብላለች። እባካችሁ የኢትዮጵያ ወንዶች እቺ ሴትዮን እንድታፈቅሩና ከወንድሜ ጋር እንድታላቅቁልኝ በአክብሮት እጠይቃለሁ ብሎ እኮ ማስታወቂያ ሰርቷል። ኧረ ዘንድሮ እናቴ እኛ እኮ ልታስቀስፉን ነው። ዘንድሮ እኮ ያለ እድሜያችን ልታስቀስፉን እኮ ነው። ለካ ወዶ አይደለም ኤፍሬም እንደዛ ማስታወቂያ የሰራላት እጅ ሴትዮ በቃ የለም ዞር ዞር ብሎ የሚል የለም ማለት ነው። በግድ አሁንም ይዘገያል እንጂ አህያ የጅብ ናት። አሁንም በድጋሚ ልጁን ወስዳችሁት ለውሽሚት ልትሰጡት ነው ማለት ነው። ኧረ ተው፣ ፈለግ አድርጉ። ኤፍሬም እኮ ማስታወቂያ ሰርቶላታል እና ፈለግ አድርጉ። ሌላ ወንድ ማለት ነው። ልጁ ተፋቱት ልጁ ጉድ እኮ ነው ዘንድሮ።